ዛሬ ምን ነው ተሽለከለከ መውጫና መግቢያው ጠፋችሁ እናንተ በሙሉ ተተራመሳችሁ ሐቅን የተናገሩ አላላችሁ አቅርቡታ ሐቅን ከተናገሩ ወይችን ሴትዮ ጉባኤ ዘጋጅ በጠረጴዛ ዙሪያ ኖ ጉባኤ ዘጋጅ ጉባኤ አዎ መንግስት ያዘጋጅ አፄ ዮሐንስ አዘጋጅቷል ዘራ ያዕቆብ አዘጋጅቷል በርካታ ነገስታት አዘጋጅቷል የሃይማኖት ክርክር ቁጭ አርጎ እተማመናለሁ የሚል ካለ ጉባኤ ይዘጋጅና ይለኛል በእስልምና ላይ በየትኛውም ስም የተጨመሩ ወደ ቁርአኑን በሉት ወደ ሐዲሱን በሉት የተጨማመሩ ቅጥፈቶች ቆሻሻዎች ኮተቶች መጽዳት አለበት መወገድ አለበት የማያሳፍሩንና የሚያሳፍረው እየለየን ወገኔ ማለት ነው እየተፈለገ ነው ያለው በህግ ማለት ነው ይሄን ግለሰብ የደበቃችሁ ሰዎች በህግ ያስጠይቃችኋል ያያችሁ ሰዎች ካላችሁ ጥቆማ አድርጉ ለፖሊስ አልተያዘም እየተፈለገ ነው ያለው ወንጀለኛ መደበቅ ደግሞ ያስጠይቃል ሰላም ኦርቶዶክሳውያን እንደምናላችሁ ዛሬ በአዳዲስ መረጃዎች ተመልሰናል ያላችሁን ሐሳብና አስተያየት በኮሜንት ቦክስ አስቀምጡልኝ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ እንቀጥል እስቲ አስተዳደር በግቢው ነጠላ እንዳይለበስ ተማሪዎች ሲገቡ ሆነ ሲወጡ ነጠላ ለብሰው ከታዩ ቅጣት እንደሚጠብቃቸው የሚያስጠነቅቅ ማስጠንቀቂያ አውጥተዋል። ይህ ማስታወቂያ የጋምቤላ ዩኒቨርሲቲ ኦርቶዶክስ ተማሪዎችን ለማሸማቀቅ የተጻፈ ሃይማኖታዊ መብትን የገሰሰና የአምልኮ ነጻነትን የነፈገ ብቻ ሳይሆን ኢትዮጵያዊ አለባበስና ሴትን ጭምር የደፈጠጠ ስለሆነ ሁሉም ኢትዮጵያዊ ሊቃወሙ ይገባል ሲሉ መረጃ ያደረሱን ተማሪዎች ተናግረዋል። የሙስሊም ተማሪዎች ኒቃብ እንዳይለብሱ መከልከል የለባቸውም የሚል የመብት ትግል እየተደረገ ባለበት ሰዓት ጋምቤላ ዩኒቨርሲቲ የኦርቶዶክስ አማኝ ተማሪዎችን መብት ለመደፍጠጥ መነሳቱ በቸልታ መታለፍ የለበትም ብለዋል ተማሪዎቹ። ይህን ንቀት ወለደ የዩኒቨርሲቲው አምባገነናዊ ውሳኔ ማስቆም ካልቻል በቀጣይ ባንገት ላይ ማተም ማሰር ክልክል ነው የሚል ህግ ማውጣቱ አይቀሩም ሲሉ ተማሪዎቹ ስጋታቸውን ገልጸዋል። በመሆኑም ክልከላ ወደ ሌላው ዝግብ ሳያመራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስም ሆነ የሃይማኖት ጉባኤ ለጉዳዩ ትኩረት በመስጠት መፍትሄ እንዲፈልጉለት ተማሪዎቹ ተማጽነዋል ይለኛል በእስልምና ላይ በየትኛውም ስም የተጨመሩ ወደ ቁርአኑን በሉት ወደ ሐዲሱን በሉት የተጨማመሩ ቅጥፈቶች ቆሻሻዎች ኮተቶች መጽዳት አለበት መወገድ አለበት አስቡት አንድ ሰው አላመነበትም በውስጥ እስልምና ወደ ኩፍር መሄድ ፈለገ እናርዳለን ከሄድክ እንዴ አላመነበትም አላህ እንዲመለክ የሚፈልገው አምነህበት ከካድክም ካላሳመነህም መብትህ ነው ቂያማ ቀን ላመኑት የራሱ ምን እንዳዘጋጅቷል ለካዱት የራሱ ቅጣት አዘጋጅቷል ቂያማ ቀን ነው የቸገረን ዛሬ የአላህ ተወካዮች ነን ምድር ላይ ሁሉንም ሙስሊም ካላረግን ሞተን እንገኛለን ከዛም ባሳልና ሁሉንም ተክፊር ካላደረግነው እንደኛ ሞተን እንገኛለን የሚል ግሩፕ ተፈጠረ ስለዚህ እንደነዚህ አይነት ኮተትና ቆሻሻ የሆኑ ሐዲሶች ከቁርአን ጋር እንደሚጋጩ ያያዩዋቸው እንዴት ልቀበለው እስኪ ያስረዱኝ መሻይኾቻቸውን ጠይቋቸው አጠያይቅ ደግሞ ቻለው በዚህ ጉዳይ ምን ትላለ ከዛሳቸው ደግሞ እንደኔ እሺ ሐራም ነው ይሄን እንደዚህ አይነት አጠያይቅ አጠይቁ ይሄንን ሐዲስ ከዚህ ቁርአን ጋር ሙሉ በሙሉ ተጋጭቶ ያለ እንዴት አድርገን ነው የምንቀበለው ቡኻሪ እንዳይከፋው የቡኻሪ መስፈርት እንዳይነካ እየተሻሸ ቆሻሻ የሆነ ከስድስት የቁርአን አንቀጽ ጋር የሚጋጭ ሐዲስ ተቀብለን እየሄድን በዲናችን በጣም 100% ይዋሻል እሱ ከሚያወራው ነገር ውስጥ 1% እውነት ካለ እኔም በፈለጋችሁበት መንገድ አዋርዱኝ በፈለጋችሁበት መንገድ ቆይ ምን ስዋሽ ሰማ እኔ ያው ውሸታም እስቲ ቀጥል እንስማ ባለፈው መስጂድ ሰሞት ከእስልምና ይወጣ ሰው ለምን ወጣ ተብሎ ይገደላል ይሄ ግን ፈጽሞ ውሸት መሆኑን እንግዲህ እስልምና ያውቃል እስልምና ሐቅ መሆኑን ያውቃል ሙስሊም ሆኖ ኖሯል ኦኬ ኢስላም ላይ ጥያቄ ጠይቆም ሊሆን ይችላል ተመልሶለታል ኦኬ እስልምና ዋضح ግልጽ የሆነ ኦኬ መሆን አውቋል እሱ ግን ያወቀ መጣመም ነው የምፈልገው ብሎ ሙርተድ ከሆነ ወደ ሌላ ሃይማኖት አላህን ከማምለክ ከእስልምና ከወጣ ኦኬ ከእስልምና ወጥቶም ደግሞ እድል ይሰጠዋል ለሶስት ቀን ቢያንስ እድል ይሰጠዋል እንበናዝም ማለት ነው እንዲመለስ እንዲያውቅ አይ ካለ ግድያ ነው በዚህ ሰው ላይ የሚፈጸመው ማለት ነው ይገደላል ኦኬ ይገደላል ኦኬ እንግዲህ እንደሰማችሁት ነው ሙስሊሞች የሚተማመኑበት የሚኮሩት የንጽጽር ፈርቀዳጅ ሚሉት ኡስታዝ አቡ አይደር ምን ይላል ስማው እምነቱን ለቆ የወጣ ሰውስ እምነቱን ለቆ የወጣ ሰው በመጀመሪያ ደረጃ አላህን መካድ ወንጀል ነው
አላህን መካድ ወንጀል ነው። ከወንጀልም ሁሉ የመጨረሻው ጣራ የነካው ትልቁ ወንጀል አንዱንና እውነተኛውን አምላክ አላህን ክዶ መገኘት ነው። ሰው ፈጣሪን ለመካድ ሰው በፈጣሪ ላይ ለመወንጀል መብት አልተሰጠውም። ይሄ መብት አይደለም። ሃይማኖቱን ለቆ የወጣ ሰው በመጀመሪያ ደረጃ የ3 ቀን ጊዜ እድል ነው የሚሰጠው። ምንድነው ሰበቡ ነው? ይሄ ሰው ሰበቡ ምክንያቱ ምንድነው? አንደኛ የኢኮኖሚ ችግር ደርሶበት በኢኮኖሚ ችግር ምክንያት ወጥቶ ከሆነ ያ ነገር ይመለስለታል፣ ይብራራለታል። ያ ካልሆነ ደግሞ በሃይማኖቱ ላይ ሹብሃት ወይም ደግሞ ማስመሰያዎች ገብተውበት ጥርጣሬ አድሮበት ከሆነ በሊቃውንቶች ይፈታለታል። እነዚህን ሁሉ ትቶ ግን አልፈልግም ብሎ የሚወጣ ሰው ግን ምን ይሆናል? ጋሬጣ ይሆናል። ሌሎች ወደ እምነቱ እንዳይገቡ እኔም አውቀው ነበር እያለ እንቅፋት ይሆናል። እንቅፋትን ማስወገድ ደግሞ በሸሪዓችን ግዳጅ ነው። ስለዚህ አላህን መካድ በዚህ አይነት ሁኔታ ላይ ከሆነ ቅጣቱ ግድያ ነው። ቅጣቱ ግድያ ነው። ለፎይ ቪዲዮ ትሰራለህ ወይንስ ለዛኛው ፎይ ለሚቃወም ብትለው ፎይ ለሚቃወም ነው ቪዲዮ የሚሰራው። ምክንያቱም ሳይኮሎጂካሊ ተደብድቧል። እንትን ፈጥረውባቸዋል። ሁልሽም እዚህ 1700 ሰው አለሽ። ከ1700 ሰው እንዳለ ኦርቶዶክስ ነው ብንል እንኳን 1600 ሰውሽ በቃ እንደዛ አይነት ሳይኮ ያላችሁ እንደዛ አይነት ሜንታሊቲ ያላችሁ ናችሁ። ሙስሊሞችን አስተምሮ መንካትም የለብንም። በሩቁ እንሽሽ፣ ያርዱናል፣ ይገሉናል። በቃ አይመለከተንም። እነሱ እንደፈለገኛን ይጠልዙ፣ እንደፈለገ ይቃወሙን፣ እኛ የነሱን አስተምራው መቃወም የለብንም የሚል ሜንታሊቲ ገንብታችኋል። ይሄ በጣም አደገኛ ነው። በጣም ከባድ ነው። እና የምትተማመኝ ከሆነ ጉባኤ ዘጋጅ። በጠረጴዛ ዙሪያ ጉባኤ ዘጋጅ። ጉባኤ መንግስት ያዘጋጅ። አፄ ዮሐንስ አዘጋጅቷል። ዘርዓ ያዕቆብ አዘጋጅቷል። በርካታ ነገስታት አዘጋጅቷል። የሃይማኖት ክርክር ቁጭ አድርጎ እተማመናለሁ የሚል ካለ ጉባኤ ይዘጋጅና ነፃ በሆነበት መልኩ ከፕሮቴስታንቱም ከሙስሊሙም ከካቶሊኩም ከኦርቶዶክስም ቀርቦ መነጋገር ይቻላል። ኢየሱስ ክርስቶስ ላይ ከሆነ መሐመድም ላይ ከሆነ መነጋገር ይቻላል። በአሜሪካን ሀገር እንደዚህ የምታወያይ አለች። ከክርስትናው ከሙስሊሙ ማምጣት ሰዓት ተሰጥቶ መነጋገር ይቻላል። እኛ መቼም የምናፍርበት ሃይማኖት ስላልሆነ ፍርሃትም የለብንም፣ እንታገሳለን እንጂ ለጀግንነት ቤተክርስቲያን አይደለም። ቤተክርስቲያን ውስጥ ያደግነው ምእመኑ በየትኛውም ቦታ ላይ ያለ ጠንካራ ነው አይደለም። ምእመኑ ካህናቶቹ ወደ ኋላ የሚሉ አይደሉም። ለዚህ ነው አራሽ ቀዳሽ ተኳሽ ናት ቤተክርስቲያን። አራሽ ቀዳሽ ተኳሽ ማለት ምን ማለት ነው? ለምሳሌ የኔ አያት የኔታ ኃይለ ማርያም መምህር ናቸው። አባቴ ዲያቆን ሆነው ይቀድሱ ነበረ። ጣሊያን ሲመጣ ምን አደረጉ? ይዋጉ ነበር። በሰላማዊ ጊዜስ ያርሳሉ። ስለዚህ በገጠር ያለው ህዝብ በአብዛኛው አይተሽ ከሆነ ገጠር ነው ያለው ነዋሪው። ያርሳሉ። ገበሬዎቹ አርሰው ነው እንጂ በደሞዝ አይደለም የሚኖሩት። በአገልግሎታቸው ደግሞ ይቀድሳሉ። ጠላት ሲመጣ ደግሞ ይተኩሳሉ። ኦርቶዶክስ ተዋህዶ ቤተክርስቲያን አራሽ ቀዳሽ ተኳሽ ናት። ታቦት ያዘመተች ናት። ስዕል ያዘመተች ናት። ወደ ኋላ የምትል አይደለችም። የምትፈራ አይደለችም። ግን ትታገሳለች። እናት ቤተክርስቲያን ናትና ትታገሳለች። አለማወቅ ነው እያለች በትዕግስት ትይዛለች። ሁሉን አቅፋ ያዘች ኢትዮጵያን የሰራች ናትና ትታገሳለች። እናት ምንጊዜም ታጋሽ ናት። ፍርሃትን አድርገው የማሆን ኦርቶዶክስ ላይ እንደዚህ አይነት ተራ ወጠጤ ያውጃል። ተራ ምናምንቴ አንድ ወጣት እንዲህ ጆሮውን ይዞ የሚያጮኸው ልጅ ሃይማኖትን እኮ ነው ግለሰብ ላይ አይደለም እያለ ያለው። ምን ያክል የዘቀጠ አስተሳሰብ እንዳለ፣ ምን ያክል የደከማ አስተሳሰብ እንዳለና ዝምቷ ፍርሃት እንደሆነ አድርጎ የማሳየት ሁኔታዎች ይታያሉና ይሄ አግባብነት አይደለም። እኛ እያልን ያለነው ፍርሃት ሳይሆን አይጠቅምም። በእስልምናና በክርስትና መካከል የሚደረገው አላስፈላጊ ደም መፋሰስ አይጠቅምም።
እኛን የሚጠቅመን አብሮ መኖር ነው። እኛን የሚጠቅመን ኤርትራውያን አሁን በሊቢያ ላይ እየታሰሩ እየተገደሉ ይገኛሉ። ወረቀት የሌለው ፓስፖርት የሌለው እንዲሁም መንቀሳቀሻ ፍቃድ የሌለው እንዳለ ሀበሻም ኤርትራም ሁሉ አፍሪካዊ ስደተኛ እንዲታሰር ከረመዳን ጾም በኋላ እንዲታሰር አዲስ ህግ ወጥቷል። 25ቱ የረመዳን ጾም ከገባ ጀምሮ እንደምትመለከቱት እነዚህ ስደተኞችን ወረቀት የላችሁም፣ ፓስፖርት አልያዛችሁም፣ ዶክመንት የላችሁም እያሉ እያሳደዱ በየቤቱ በየህንጻው ላይ ማለት ነው በመኪናና በፓትሮል በታጀበ መልኩ ነው እንግዲህ የሊቢያ ፖሊሶች በየመንገዱ የሚገኙ ሀበሾችን እንዲሁ ደግሞ ዶክመንት የሌላቸው ዜጎችን ያው እያፈላለጉ ወደ የእስር ቤት እያጎራቸው እንዲሁ ደግሞ አንዳንዶችን ደግሞ በጥይት ተኩሶ እየገደሏቸው ያለው። እንግዲህ ወገኖቻችን በሊቢያ በስደት ላይ የሚገኙ አሁን ከባድ ሁኔታ ላይ ነው የሚገኙት። በጣም ድምጽ ልንሆንላቸው ይገባል። ሊቢያ ላይ የምትገኙ ስደተኞች ሀበሾችም እርስ በራስ ለመረዳዳት እንዲሁ ደግሞ ለመደበቅ መኩሩ። ኤርትራውያን በተለያዩ ሀገራት ድምጽ ዛሬ ምን ነው ተሽለከለከ መውጫና መግቢያው ጠፋችሁ። እናንተ በሙሉ ተተራመሳችሁ። ሐቅን የተናገረው አላላችሁ? አቅርቡታ ሐቅን ከተናገረ ቆይችን ሴትዮ ግን ማን ነው እፎይ ሸሽቷል ያላት? ማን ነው እፎይ እየሸሸ ነው ያላት? በእውነት ነው ወይስ አታውቂም? የኛ ጾም ውስጥ እኮ ነን ያለ ነው። አሁን ጾም ውስጥ የአብይ ጾም ውስጥ እኮ ነን፣ ሁዳዴ ጾም ውስጥ እኮ ነን ያለ ነው። ይኸውልሽ አቅም ያለው ሁዳዴ ጾም ከገባበት ጊዜ ጀምሮ አቅም ያለው አንድ ቀን ሙሉ 24 ሰዓት ነው የሚጾመው። ማታ በልቶ ለማታ ማለት ነው። እንደ ጠጋ ሲል ወደ ትንሳኤው ጠጋ ሲል ደግሞ ለ3 ቀን ይጾማል። ለ3 ቀን እንደዚሁም ደግሞ አሁን እንደነፉ አይነት ጠንካራዎቹ ደግሞ ይሄዱና ሱባኤ ይዛሉ። ሱባኤ ማለት ደግሞ መገለል ማለት ነው። ከናንተ ሳይሆን ከኛም ነው ከቤተሰቡም ነው ዞር የሚለው። እሱ የሚያወራው ከማጋ ነው። በዚህ ሰዓት ሱባኤ በገባበት በተገለለ ሰዓት ላይ ከክርስቶስ ጋር ብቻ ነው። ከማንም ጋር አይነጋገርም። እፍኝ ቆሎ ይዞ ገብቶ ማለት ነው። እፍኝ ቆሎ እየቆረጠመ እንጂ እየሸሸ አይደለም። ለምን ነው የሚሸሸው? ይሄ አላጠፋም እኮ እፎይ። እኔ እኮ ብያለሁ፣ ብዙ ክርስቲያኖችን ብለዋል። አጥፍቶ ከሆነ እኛ ነው የምናቀርበው አምጥተን። እሱም ሲጀምር አይሸሽም። አጥፍቶ ከሆነ አይሸሽም። ያባቱ ልጅ እኮ ነው። እኛ እኮ ክርስቲያኖች ነን፣ ለእውነት የቆምን እኮ ነን። እሱም ለእውነት የቆመ ነው። አጥፍቶ ስህተት ሰርቶ አይሸሽም። በእውነት ነው የምላችሁ፣ 100% እርግጠኛ ሆኜ የምነግራችሁ። ልክ ከትንሳኤ በኋላ አግኙት። ከትንሳኤ በኋላ እፎይ ይመለሳል። በእርግጠኝነት ሆኜ ነው የምነግራችሁ። ሲመለስ ደግሞ ዝም ብሎ አለ የሚመለሰው፣ እንደ ቀድሞ ሊሰራ ነው የሚመለሰው። ስለዚህ እውነት ላይ የተመሰረተ ስለሆነ ማለት ነው እንጂ እየሸሸ አይደለም። ተው እንጂ። እሺ ቤተሰብ ለዛሬ ያዘጋጀነው ፕሮግራም ይሄን ይመስል ነበር። ያላችሁን ሐሳብና አስተያየት በኮሜንት ቦክስ አስቀምጡልኝ። ለዚህ ቻናል አዲስ ይሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ቀን። ተመላለሱ